ቻርጅ ወይም ደግሞ በአሜሪካን መንግስት ላይ ጥገኛ መሆን ወይም ደግሞ የአሜሪካን መንግስትን ድጎማዎች መውሰድ የሚያመጡት የሚያስከትሉት ችግሮች እነማን ነው አፌክት የሚያደርገው በዛ ምክንያት የሚመጡት ችግሮች እንዴት አቮይድ ማድረግ እንችላለን እነዚህ ነገሮች አንዳንድ ነገር ለማለት ነው ታውታ አላን ጉደታ ነኝ ከአላን ጉደታ የጠበቃ ቢሮ ነው ሰሞኑን እንደምትሰሙት ከሆነ አዲሱ አድሚኒስትሬሽን እነዚህ ፐብሊክ ቻርጅ ወይም ደግሞ በአሜሪካን መንግስት ላይ ዲፔንደንት የሆኑ ወይም ደግሞ ጥገኛ የሆኑ ወይም ደግሞ ድጎማዎችን የሚወስዱ ሰዎች አሉ እንዳውም አሁን በቅርቡ ኢሚግራንት ቪዛን ለ75 ሀገራት ሰስፔንድ የተደረገበት እንደ ምክንያት የተሰጠው ነገር ምንድነው አብዛኛዎቹ ከነዚህ ሀገር የሚመጡ ሰዎች የመንግስት ጥገኞች ናቸው ወይም ደግሞ ዲፔንደንት ናቸው የመንግስትን ድጎማዎች ይወስዳሉ በሚል በመጀመሪያ ደረጃ እነዚህ ድጎማዎች ምንድናቸው ነው ሰው ማወቅ ያለ አንደኛው ሜዲኬር ነው ሁለተኛው ደግሞ ካሽ አሲስታንስ ወይም ደግሞ የገንዘብ እርዳታ የሚወስዱ ሰዎች አሉ ሌላው ደግሞ ፐብሊክ ሃውሲንግ ውስጥ ወይም ደግሞ በመንግስት እርዳታ የሚሰጡ ቤቶች አሉ እዛ ውስጥ የሚኖሩ ሰዎች አሉ ከዛ በተረፈ ዌልፌር ፉድ ስታምፕ እነዚህ ነገሮች ዋናዎቹ እንግዲህ ፐብሊክ ቻርጅ የሚባሉት ነገሮች እነዚህ ናቸው እነዚህን የሚወስዱ ሰዎች በመንግስት ላይ ዲፔንድ አደረጉ ይባላል ኦኬ ዲፔንድ አደረጉ ሁለተኛው ነገር ማወቅ ያለበት ሰው ምንድነው ኢፌክቱ ማንነውስ አፌክት የሚያደርገው ማን ነው የሚጎዳው እነዚህ ነገር በመውሰዱ የሚጎዳው ማን ነው የመጀመሪያው ተጎጆች ቪዛ የሚጠይቁ ሰዎች አሜሪካን ሀገር ለመምጣት ኢሚግራንትም ቪዛ ሆነ ወይም ደግሞ ነን ኢሚግራንት ቪዛ ቢሆን ለመምጣት የሚፈልጉ ሰዎች ይሄንን ፐብሊክ ቻርጅ ይወስዳሉ ተብሎ ከተገመተ ወይም ደግሞ እዚህ ሀገር ያሉ ዘመዶቻቸው ይሄንን ፐብሊክ ቻርጅ ይወስዳሉ ብሎ ከታወቀ ያንን የጠየቁትን ቪዛ ኢሚግራንት ቪዛም ሆነ ነን ኢሚግራንት ቪዛ ሊከለከሉ ይችላል ወይም ደግሞ አሜሪካን ሀገር ያሉ ሰዎች በባል በሚስት ለእናትና ለአባቶቻቸው አጀስትመንት ኦፍ ስታተስ የሚሞሉ ሰዎች አሉ እነዛ ሰዎች አፕሊኬሽኑን ካስገቡ በኋላ ይሄ ፐብሊክ ቻርጅ ይወስዳሉ ተብሎ ከተገመተ ቤኔፊሻሪው ወይም ደግሞ ኢቭን አፕሊካንቱ ወይም ደግሞ ፔቲሽነሩ ራሱ ይወስዳል ተብሎ ከተገመተ የተጠየቀው ቤኔፊት ሊከለከል ይችላል ኢንአድሚሲብል ይሆናል አሁን ትልቁ ችግር ወደ ኢንአድሚሲቢሊቲ ይወስዳል አዲስ የተለየ ነገር አለ ወይ ነው በፊትም ሲሰራበት የነበረ ነገር ነው ይሄ እውነት ለምናገር ማንኛውም ሰው ቤኔፊት በሚጠይቅበት ጊዜ ፐርማነንት ሬዚደንት ለመሆን ወይም ደግሞ አንዳንድ ፔቲሽኖች በሚሞላ ጊዜ አፊዴቪት ኦፍ ሰፖርት ይሞላል እኔ ነኝ ማመጣው ስፖንሰር መሆኑ እኔ ነኝ እዚህ ሀገር ከመጣ በኋላ የመንግስት እዳ አይሆንም I'll take care of him ነው በፊትም የነበረ ነገር ነው አሁን ምን የተለየ ነገር አለ ነው ይሄንን ኢንፎርሜሽን ሼር ለማድረግ የፈለኩት ምንድነው አሁን የተለየ ነገር አለ ምንድነው የተለየ ነገር ምንድነው ውሳኔውን ሊሰጡ የተዘጋጁት ኦፊሰሮች ቪዛ ኦፊሰር ሊሆን ይችላል ኤምባሲ አሜሪካን ሀገር ያለ ኢሚግሬሽን ኦፊሰር ሊሆን ይችላል እነዛ ኦፊሰሮች ዋይድ የሆነ ዲስክሬሽን ተሰጥቷቸዋል ወይም ደግሞ ሰፋ ያለ ስልጣን ተሰጥቷቸዋል ይሄን ነገር ስክሩቲናይዝ ለማድረግ ጥቃቅኑ ነገር ለማየትና ይሄንን ፐብሊክ ቻርጅ ይወስዳሉ ተብለው የተገመቱን ሰዎች እንደ ኔጌቲቭ ፋክተር አይተው የጠየቁትን ቤኔፊት ላለመስጠት ወይም ደግሞ ውሳኔያቸው ኔጌቲቭ እንዲሆን ፋክተር ይሆናል በሚል ነው አሁን የተለየው ነገር ይሄ ነው አዲሱ አድሚኒስትሬሽን ፐብሊክ ቻርጅን በተመለከተ አግሬሲቭሊ እየመጣ ያለው ምንድነው የሚጠይቁትን ቤኔፊት ከልክሉ ምክንያቱም እነዚህ ሰዎች ወደፊት የአሜሪካን መንግስት ሸክም እየሆኑ ወይም ደግሞ ድጎማ እየተሰጣቸው ነው ያንን አንፈቅድም እያለ ነው የአሜሪካ መንግስት አሁን ደግሞ ወደ መፍትሄው እንሂድ ምንድነው ማድረግ ያለብን ማድረግ ያለባችሁ አንድ ዋነኛ ነገር አለ ዶክመንቴሽን ማንኛውም ሰው አሜሪካን ሀገር ቪዛ አግኝቶ ከመጣ ወይም ደግሞ እዚህም ሀገር ሆኖ ፐርማነንት ሬዚደንት ካርድ ወይም ደግሞ ግሪን ካርድ ካገኘ በኋላ እኔ የአሜሪካን መንግስት ሸክም አልሆን ወርክ ሂስትሪን ተመልከቱ ሙያ አለኝ ሰርቼ ራሴን ላስሸንፍ እችላለሁ ቤተሰቤን ላስተዳደር እችላለሁ ጤነኛ ነኝ እድሜ ይሄን ያህል ገንዘብ አለ ከዚህ በፊት የሥራ ሂስትሪ ይሄን የሚያሳይ ነው ስለዚህ መጥቼ መንግስት ላይ ዲፔንድ የማደርግበት ምንም አይነት ምክንያት የለኝም ብሎ ኦፊሰሩን ማሳመን አለበት ማሳመን ብቻ ሳይሆን ኤቪደንስ ነው እነዛን ዶክመንቶች በተጠናከረ ሁኔታ ማቅረብ እና ኦፊሰሩ ውሳኔ የሚሰጠውን ኦፊሰር ለማሳመን መሞከራል ያ ካልሆነ ግን አሁንም ወደፊት እንደምናየው ይቀጥላል ብለን እንደምንገምተው ወይም እንደምንፈራው አንድ ሰው እዚህ ሀገር መጥቶ የመንግስት ሸክም ይሆናል ተብሎ ከተገመተ የሚፈልገውን ቤኔፊት ሊያጣ ይችላል ወይም ደግሞ ሊከለከል ይችላል ይጠቅማችኋል በሚል ነው ይሄን ኢንፎርሜሽን ማጋራችሁ መረጃ ለስኬት ቁልፍ ነው አላን ጉደታ ነኝ ከአላን ጉደታ የጠበቃ ቢሮ ከቅርብ ጊዜ ወዲህ የፕሬዝዳንት ትራምፕ አስተዳደር በወሰደው ጥብቅ ቁጥጥር ምክንያት የብዙ ኢትዮጵያውያን የዜግነት ወይም ናቹራላይዜሽን ጥያቄ ውድቅ እየተደረገ ይገኛል። ይባስ ብሎም ለብዙ ዓመታት በግሪን ካርድ የኖሩ ወገኖቻችን ከወደ ሀገር የመባረር ሂደት ወይም ዲፖርቴሽን ፕሮሲዲንግስ ውስጥ እየገቡ መሆኑ እጅግ አሳሳቢ ሆኗል። ይህ የሚሆንበት ዋና ዋናዎቹ ምክንያቶች ምንድን ናቸው? በተለይ በሜሪላንድ ስቴት በአትላንታ እንዲሁም በዋሽንግተን ስቴት ያሉ የዩኤስሲአይኤስ ፊልድ ኦፊሶች ጠንካራ እርምጃ ሲወስዱ ተመልክተናል። አንደኛ፣ በዲቪ ሰዓት ስለ ትዳር ወይም ስለ ልጆች የተሳሳተ መረጃ መስጠት። ሁለተኛ፣ በጋብቻ ግሪን ካርድ ሲገኝ ቀደም ብሎ የነበሩ ልጆችን አለማሳወቅ። እንዲሁም እንደ ቀላል የሚታዩና ጥቃቅን የሚመስሉ ስህተቶች እንደ ማጭበርበር ተወስደው ሲያስከለክሉ ተመልክተናል። ከ7 እና 8 ዓመታት በላይ በሰላም የኖሩበትን ግሪን ካርድ ማጣት የሚመጣው ማመልከቻውን ከመሙላቱ በፊት በቂ የሕግ ምክር ባለማግኘት ሳቢያ ነው።
ጥቂት ገንዘብ ላለማውጣት ሲባል የገዛ ራስን ዕጣ ፈንታ አደጋ ላይ መጣል አይገባም። መፍትሄው ግልጽ ነው። ማንኛውንም የኢሚግሬሽን ፎርም ከመሙላታችሁ በፊት ሁኔታችሁን በሚገባ የሚረዳና ልምድ ያለው የሕግ ባለሙያ ማማከር ለውጥ ያመጣል። ሙሉ ሎ ግሩፕ የእርሶን መብት ለማስከበርና የወደፊት ሕይወቶን ለመታደግ ዘወትር ከጎኖ ነው። ከስጋት ነፃ የሆነ ጉዞ እንዲኖሮት ዛሬውኑ ወደ ሙሉ ሎ ግሩፕ ይደውሉ። አሜሪካ ከመጣው በቪዚተር ቪዛ አንድ ሳምንቴ ነው 15 ቀኔ ነው እና እዚህ ፋይል ማድረግ ፈልጌ ነበረ። ቦይፍሬንድ ነበረኝ እና እዚህ ፋይል እንዲያደርግልኝ ፈልጌ ነው። አሁን ፋይል ማድረግ እችላለሁ ወይ? ምን ያህል ጊዜ ልቆይ ለሚለው ጥያቄ፣ ወይ ደግሞ እናቴና አባቴን በቪዚት አምጥቼ ነበረ እና ኢሚዲየትሊ ወዲያውኑ ፋይል ላድርግላቸው ወይ ለሚለው ጥያቄ የኔ አድቫይስ ትንሽ ጠብቁ። ምክንያቱም የመጣችሁት በቪዚተር ቪዛ ነው። አሜሪካን ቪዚት እናደርጋለን ነው እንጂ ያላችሁት እዛ መተን ላገባ ነው ወይ እዛ መጥቼ ለእናትና ልጄ ፋይል ልታደርግልኝ ነው ብላችሁ ኤምባሲ ያንን ኢንቴንሽናችሁን አልተናገራችሁም። ስለዚህ አንዳንድ ጊዜ የሚያጋጥመው ምንድነው ትዳር ላይ ስፔሻሊ እንደመጡ ወዲያው ያገቡና ከዛ ፋይል ሲደረግ ስትመጪም ቪዚተር ቪዛ ነው የመጣሽው ይብለሽ ነው የመጣሽው። ነገር ግን በመጣሽ በሳምንቱ አግብተሽ በሁለተኛው ሳምንት ደግሞ ፔቲሽን ፋይል አደረግሽ። ዴርፎር ኢንቴንሽን ስትመጪ ለትዳር ነው ወይ ስትመጣ ለትዳር ነው የሚል ጥያቄ አለ። ኬዙን እንዲበላሽ ያደርጓል። ፖቴንሻል አለው ማለት ነው ለማበላሽ። ስለዚህ ምን ማድረግ ይቻላል ለሚለው ነገር ቆዩ። አትሊስት 90 ዴይስ በቪዚተር ቪዛ ገባችሁ። አትሊስት 90 ዴይስ ቆይታችሁ ፋይል ማድረግ ምናልባት ቆይታችሁ ምንድነው ቆይቼ ቪዚት ካረኩ በኋላ ከዛ በኋላ ሀሳባችሁን ቀይራችሁ ሊሆናል ወደ ትዳር ልትቀይሩት ሊሆን ይችላል እና ወይ ደግሞ ለእናትና ለአባታችሁን ፋይል ልታደርጉት ትችላላችሁ። ነገር ግን እንደመጣችሁ በሳምንቱ ፋይል ብታደርጉ therefore your intention to come to America ቪዚት ለማድረግ ነው እንጂ ፋይል ለማድረግ ነው እንጂ ፋሚሊ ፔቲሽን ፋይል ለማድረግ ነው እንጂ ቪዚት ነው የሚለውን ጥያቄ ሰስፒሸስ እንዲሆን ያደርጋል ማለት ነው። ለነገራችሁ ብዬ ነው አባባላለሁ። ኢሚግሬሽን ጠበቃ ነኝ። መልካም ቀን ይሁንላችሁ። ሰበር በቨርጂኒያ ዩኒቨርሲቲ የተሰማው የቦምብ ዛቻና አሳዛኙ የተኩስ ዛቻ። በቨርጂኒያ አሜሪካ ምን ተፈጥሮ ነው? መረጃውን በአጭሩ አቀርባለሁ። በአሜሪካ ቨርጂኒያ ግዛት በሚገኙ ታላላቅ ዩኒቨርሲቲዎች ውስጥ ክፉኛ የጸጥታ ስጋት ተፈጥሯል። ዛሬ አርብ ሻርለትስቪል በሚገኘው ዩኒቨርሲቲ ኦፍ ቨርጂኒያ የሻነና ክሌመንስ ቤተ መጻሕፍት ውስጥ በኢሜል የቦምብ ዛቻ በመድረሱ ተማሪዎችና ሰራተኞች በአስቸኳይ አካባቢ ለቀው እንዲወጡ ተደርጓል። ሆኖም የዩኒቨርሲቲ ፖሊስ ባደረገው ጥብቅ ምርመራ ምንም አይነት ፈንጂ ያልተገኘ ሲሆን ዛቻው ሌሎች የቨርጂኒያ ኮሌጆች ላይ ከተላኩ ተመሳሳይ የሐሰት መልእክቶች ጋር የተያያዘ መሆኑ ተረጋግጦ ቤተ መጻሕፍቱ ከሰዓት በኋላ ወደ መደበኛ ስራው ተመልሷል። በተመሳሳይ ሁኔታ በፌርፋክስ ከተማ በሚገኘው ጆርጅ ሜሰን ዩኒቨርሲቲ ተመሳሳይ የቦምብ ዛቻ ሪፖርት ተደርጓል። የዩኒቨርሲቲው ፖሊስ የህዝብ ደህንነት ለማረጋገጥና ለጥንቃቄ ሲባል የፌንዊክ ቤተ መጻሕፍትን በመዝጋት ምርመራ ያካሄደ ሲሆን ተማሪዎችም አካባቢውን ለቀው እንዲወጡና ከስፍራው እንዲርቁ አስቸኳይ ትዕዛዝ አስተላልፎ ነበረ። ይህ ተከታታይ የሐሰት የቦምብ ዛቻ በግዛቲቱ ከፍተኛ ድንጋጤ የፈጠረው ትላንት ሐሙስ በኖርፎልክ በሚገኘው ኦልድ ዶሚኒየን ዩኒቨርሲቲ ከተፈጸመው አሳዛኝ የቦምብ ጥቃት ማግስት በመሆኑ ነው። በትላንትናው ጥቃት የ36 ዓመቱ ተጠርጣሪ መሐመድ ባይሎር ጃሎን የአሜሪካ ጦር ሌተናንት ኮሎኔል የሆኑትን ብራይደን ኤሻህን ሲገድል ሌሎች ሁለት የጦር አባላትን አቁስሏል። ተጠርጣሪውን በስፍራው ተገሏል። የፌዴራል ምርመራ ቢሮ ወይም ኤፍቢአይ ዳይሬክተር ካሽ ፓቴል ባወጡት መግለጫ ተቋማቸው ይህን የተኩስ ጥቃት እንደ ሽብር ድርጊት እየመረመረው እንደሚገኝ በይፋ አስታውቋል። በቨርጂኒያ አካባቢ ያላችሁ ኢትዮጵያውያን እስኪ ያላችሁበትን ሁኔታ በኮመንት ላይ ጻፉልን።